በተለያዩ ክለቦች ብቃት ያላቸው ተጫዋቾች መዳረሻቸውን ኦልድ ትራፎርድ ሲያደርጉ በብቃታቸው ልክ አለመሄድ ብሎም የክለቡ ሰዎች የሚፈልጉትን ዋንጫ አለማምጣታቸው በማንቸስተር ዩናይትድ የተጫዋቾች ግዢ ውስጥ የምንመለከተው ትልቁ ችግር ነው። 2022-23 የውድድር ዓመት ከጣሊያኑ አታላንታ የእግር ኳስ ክለብ ስኬታማ ጊዜ ያሳለፈውን አጥቂ የማንቸስተር ዩናይትድ መልማዮች ቀልብ ውስጥ መግባት ችሎ ነበር። ዴንማርካዊ አጥቂ ራስመስ ሆይሉንድ የማንቸስተር ዩናይትድ መልማዮችም ያን ተጫዋች በዛናው ዓመት ኦልድ ትራፎርድ ላይ ያደረሱ። ተጫዋቹ ኦልድ ትራፎርድ ከደረሰ በኋላ ግን ድል የራቀውን ክለብ ወደ ድል ማምጣት ግዴታ ውስጥ ገብቶ ነበር። መልካሙ ነገር ሆኖ ለራስመስ ሆይሉንድ በማንቸስተር ዩናይትድ ቤት የሚነሳለት ክለቡ 2023-24 የኤፍኤ ካፕ ዋንጫን ሲያነሳ እርሱ ትልቁን ድርሻ ተወጥቷል። በተፈለገበት ልክም አቅሙን ሰጥቷል። 2024-25 የውድድር ዓመት ላይ ደግሞ የኤሮፓ ሊግ የፍጻሜ ተፋላሚ ሆኖ በቶትናም ሆትስፐርስ ዋንጫ ሲነጠቅም ከስብስቡ ውስጥም ትልቅ ድርሻ የነበረው ተጫዋች ነበር ራስመስ ሆይሉንድ። በኋላ ላይ ግን ክለቡ ማንቸስተር ዩናይትድ ጀርባውን ሰጥቶታል። በክለቡ ውስጥ እንዲቆይም ፍላጎት አልነበራቸውም። ገፍተው ይህን ተጫዋች በውሰቱል ወደ ሌሎች ክለቦች እንዲያመራ አደረጉት። ቁመታሙን አጥቂ ቤንጃሚን ሼሽኮን ማንቸስተር ዩናይትድ የግላቸው ማድረጋቸውን ሲያረጋግጡ ራስመስ ሆይሉንድን ገፍተው አሰናብተውታል። ለአሰልጣኝ ሮበን አሞሪም ተመራጭ ተጫዋች አይደለምን በሚል ከሆይሉንድ ይልቅ ሼሽኮ ብቃትና ወኔ ያለው ተጫዋች ነው በሚልም ገፍተው ለናፖሊ አሰናብተውታል። ያለፈው ዓመት የጣሊያን ሴሪኤ ሻምፒዮን የነበረው ናፖሊ ይህን ተጫዋች ደግሞ እጃቸውን ስመው ነበር በውሰቱ ላይ የተቀበሉት። ናፖሊ ሆይሉንድን በውሰቱ ለማምጣቱ ትክክለኛ ምርጫ እንደሆነም እያረጋገጡ ይገኛሉ። በጣሊያን ሴሪኤ በዘንድሮ የውድድር ዓመት ላይም ራስመስ ሆይሉንድ ለክለቡ ትልቁን ድርሻ እያበረከተም ይገኛል። በመጀመሪያ ዓመት የናፖሊ ቤት ቆይታውም የጣሊያን አሸናፊዎች አሸናፊ ዋንጫን ግማሽ ፍጻሜ ክለቡ ከኤሲ ሚላን ጋር ሲጫወት ወደ ፍጻሜ ያመራበትን ግብ ያስቆጠረም ሆይሉንድ ነበር። በፍጻሜውም ናፖሊ ቦሎኛን አሸንፎ የጣሊያን ሱፐር ካፕ ዋንጫን ሲያሳካ ይህ ተጫዋች የመጀመሪያ ዓመት ቆይታውንም በዋንጫ ብሎ ጀምሯል። በናፖሊ ቤት በሁሉም የውድድር መድረኮች እስካሁን ባደረጋቸው ጨዋታዎችም 12 ግቦችን ሲያስቆጥር 4 ለቡድኑ አጋሮቹ አመቻችቶ አቀብሏል። እንደ ድል ሆኖ ከማንቸስተር ዩናይትድ ወጥተው ወደ ሌሎች ክለቦች ያመሩ ተጫዋቾች ብቃታቸውን መልሰው ፈልገው እያገኙ ይገኛሉ። የቀድሞ የክለብ አጋሩ የነበረውና የካሪንግተን ምርቁ ስኮት ማክቶሚናይ በናፖሊ ቤት ደምቆ የሚያበራ ኮከብም ሆኗል። ሆይሉንድም አሁን የእርሱን ፈለግ ተከትሏል። የናፖሊ አሰልጣኝ አንቶኒዮ ኮንቴ አሁን ሁሉም ሰው ስለ ሆይሉንድና ስኮት ማክቶሚናይ ነው የሚያወራው። አስታውሱ በማንቸስተር ዩናይትድ ቤት ሁለቱም ተጫዋቾች እድል ተነፍጓቸው ነበር። እኔና የአሰልጣኝ ክፍል አባሎቼ የሰራነው ስራ ትክክለኛ ስራ ነው ሲሉም ሀሳባቸውን መግለጻቸው ይታወሳል።